ዛሬ the highest revelation of the kingdom ነው የምናወራው። በእግዚአብሔር መንግስት ውስጥ የመጨረሻው ትልቁ መገለጥ ምን ይመስላችኋል? ክርስቶስ ማርቆስ 12:30 አንተም በፍጹም ልብ በፍጹም ነፍስ በፍጹምም ሐሳብ በፍጹምም ኃይል ጌታ አምላክህን ውደድ and you shall love the Lord your God with all your heart, with all your soul life, and with all your mind, thought, understanding, and with all strength. all ፍጹም የሚለው ልክ ነው። ባለ ኃይል ሁሉ በነፍስ ውስጥ ባለው አንደርስታንዲንግ ኢማጂኔሽን ሁሉ በሐሳብህ ሁሉ በአቅምህ ሁሉ with all የቀረ አቅም እስከማይኖር ድረስ ሌላ ሐሳብ እስከማይኖር ድረስ በህይወትህ በነፍስህ እግዚአብሔር አምላክን ውደድ። ቀጥሎ ሁለተኛይቱ ደግሞ ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከዚህ የሚበልጥ ሌላ ትእዛዝ የለም። ጌታ ኢየሱስ ምን አለ? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ሁሉ የሚበልጠው ደግሞ ማን ነው አለ? አይገርም? እኛ አሁን ብዙዎቻችን ታላላቅ እምነት ቢኖርን ነው ደስ የሚለን። እግዚአብሔር ግን ፍቅር ይበልጣል አለ። የፍቅሮች ሁሉ አውራ የመገለጦች ሁሉ የመጨረሻው መገለጥ እግዚአብሔርን መውደድ ነው። እግዚአብሔርን ስንወድ ግን ራሳችንን በምንወደው መጠን አይደለም። with all እግዚአብሔርን የመውደድ ሚስጥር በጣም ጥልቅ ነው። እና ምን አለ ጌታ ኢየሱስ? የምትወዱኝ ከሆነ ቃሌን ጥቅስ ልስጣችሁ። መውደድን የምታውቅበት ነገር ዮሐንስ 14:15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ እንዲኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። if you love me ሰሬንደር አድርጉ፣ ለእኔ ፈቃድ ራሳችሁን አስገዙ። እንደሱ ማድረግ ስትጀምሩ እኔ ሌላ አጽናኝ እንዲሰጣችሁ ጸልያለሁ። እሱ ዓለም አያውቀውም፣ ዓለም አይረዳውም። እናንተ ግን ከእናንተ ጋር ስለሚኖር በውስጣችሁ ስለሚኖር ታውቁታላችሁ። ዓለም አይረዳውም። እሱን ዓለም ይስቃል፣ ግራ ይገባዋል፣ ሊረዳውም አይችልም። እናንተ ግን ከእናንተ ጋር ስለሚኖር በእናንተ ውስጥ ስለሚሆን ለዘላለም ከእናንተ ጋር የሚኖር አጽናኛችሁ ስለሆነ እናንተ ግን ታውቁታላችሁ። እግዚአብሔር አብ ራሱ ስለ ኢየሱስ እንደሚወደው የተናገረው መንፈስ ቅዱስ ሲመጣበት ነው። የምወደው ልጄ በሱ ደስ የሚለኝ እሱ ነው፣ እሱን ስሙት ያለው መንፈስ ቅዱስ በርግም መልክ ሲመጣበት ነው። እግዚአብሔርን መውደድ በጣም ስትጨምር የመንፈስ ቅዱስ ስጦታ በሕይወት እየበዛ ነው የሚሄደው። የሚወዱኝን እወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ፣ ተክተው የሚሹኝ ያገኙኛል። ያን ጥያቄ ልጠይቃችሁ፣ ለምንድን ነው እግዚአብሔርን የምትወዱት? እዚህ እግዚአብሔርን የሚወድ ሰው የማይወድም ካለ ግድ የለም እኔ ያልወደውም በል። የሚወደው ሰው ግን እስቲ እናቱን የሚወድ አወጣጣችሁ እናንተ ይለያየ። የእናታችሁ ጊዜ ፈጠነ። አሁን አንድ ወንድ አንዷን ሴት በጣም ወዶ እቺ ልጅ ትወዳታለህ ሲባል እንዲህ ነው የሚያወጣው። በጣም ነው እንጂ የሚለው
ሰው ፊትን ያለ እግዚአብሔር ግን ልብን ያህል ያለ እኮ ጌታ ስለ ዳዊት በዛ ጊዜ ነው። ኤልያብን ሊቀባ ሲል አንተ መልኩን አይተ ትከሻውን አይተ ቁመቱን አይተ ነው ሰው ፊትን ነው የሚያየው፣ እኔ ግን ልብን ነው የማየው። እኔን የሚወደኝ እዛ ምድረ በዳ ክራር እየተጫወተ ነው ያለው። የኔን ሐሳብ የሚያስቀጥለው እሱ ነው። የእስራኤል ንጉሥ እሱ ነው። ድንኳን የሚሰራልኝ እሱ ነው። ከተማ የሚሰራልኝ እሱ ነው። ዋይ ይወደኛል። አንደኛው ዮሐንስ 4:19 እርሱ አስቀድሞ ወዶናልና እኛ እንወደዋለን። we love because he first loved us። በበደላችንና በኃጢአታችን ሙታን በነበረን ጊዜ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። የማይወደዱትን እኛን ወደደን፣ ከና ኃጢአታችን ወደደን። ሙታኖችን ወደደን። ምን አማራጭ አለን እሱን ከመውደድ ውጭ? ስለወደድ ነው ግን አይደለም የወደደን። በዚህ ምድር ላይም ሆነ በሚቀጥለው በሚመጣው ዓለም እግዚአብሔርን ከመውደድ በላይ ሌላ ትልቅ መገለጥ የለም። እግዚአብሔርን ሙቭ የሚያደርገው የሚያንቀሳቅሰው ነገር ከእምነት የበለጠ ፍቅር ነው አይደል? God is moved by love more than faith. Even faith works by love. ታውቃላችሁ? እምነታችሁ በፍቅር ነው የሚሰራው ይላል። የእምነት ነዳጅ ራሱ ፍቅር ነው። ስለዚህ እኛ የምንወደው እሱ ስለወደደን ነው። እኛ የምንወደው ስለሚፈውሰን ነው። እኛ የምንወደው ስለሚያበላን ነው። እኛ የምንወደው አምላካችን ስለሆነ ያለሱ ሕያዋን ስላልሆንን ነው። የኛ ኮንዲሽናል ነው ፍቅራችን። ስለዚህ የሱ መውደድ ነው እንድንወዱ ያደርጋል። ሰው ሆኖ መጥቶ መሞቱ፣ የኛን ሞት መውሰዱ በሱ ነው። በጣም መጽሐፍ ቅዱሴን ሳጠና ብዙ የእግዚአብሔርን ሰዎች ኢንተርቪው ሳደርግ በእግዚአብሔር ቤት ከሕፃንነቴ ጀምሬ ሳደግ ያየሁትን አንድ ነገር ልንገራችሁ። እንደ እግዚአብሔር መወደድ የሚወድ የለም። ወደድ ነው አልወደድ ነው ጉዳይ የለው ምናምን የሚሉ ሰዎች ከራሳቸው ነው፣ መጽሐፍ ቅዱሳዊ አይደለም። እግዚአብሔር በጣም መወደድ ይወዳል። ለምን መሰላችሁ? ኔቸሩ ፍቅር ነው። እሱ ራሱ ፍቅር ነው። እንደ እግዚአብሔር መወደድ አትወዱም እናንተ። የሚወዱኝን ወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ አለ። ስለዚህ ስንወደው ደስ ይለዋል እግዚአብሔር። እግዚአብሔርን መውደድ እኮ ለእግዚአብሔር ጸጋ ምላሽ መስጠት ነው። ለመወደዳችን ምላሽ መስጠት ነው። ለማንነቱ ምላሽ መስጠት ነው። ምላሽ መስጠት እኮ ነው አይደል? መስቀል ላይ ላየነው ፍቅር ምላሽ መስጠት እኮ ነው። ላየነው፣ ለዳሰስነው፣ ለጨበጥነው፣ ለቀመስነው ፍቅር ምላሽ መስጠት እኮ ነው እሱን መውደድ። ሮሜ 5:8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። But God clearly show and prove his own love for us by the fact that while we were still sinners Christ died for us. ኃጢአተኞች ሳለን በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል።
አሁን እንግዲህ ተመልከቱ፣ በእግዚአብሔር መንግስት ውስጥ የመጨረሻው ትልቁ ፓወር ፍቅር ነው ማለት ነው። ሰማይና ምድርን የሚያናውጥ ኃይል ማለት ፍቅር ነው ማለት ነው። የሞተ ማስነሳት አይደለም፣ እውር ማብራት አይደለም፣ ባህር መክፈል አይደለም፣ እግዚአብሔርን መውደድ ነው። አይገርም? እግዚአብሔር የሚደነቅበት ሰው ማለት የሚወደው ሰው፣ እግዚአብሔር የሚንቀሳቀስለት ሰው የሚወደው ሰው፣ ሰማይ አብሮት ባክ የሚያደርግለት ሰው የሚወደው ሰው። ብዙ የሚለፋ አይደለም፣ እንደ ማርታ የሚወደው ሰው በልቡም በሐሳቡም በህልሙም በቅዠቱም በመዝሙሩም በስብከቱም ኑሮ ሁሉ እግዚአብሔር የሆነ ሰው ሰማይ ከሱ ጋር ነው ያለው። ለካ ፍቅር ነው የእግዚአብሔር ፓወር በአንተ ውስጥ እንዲሰራ ከእግዚአብሔር ጋር ኢን አላይመንት የሚያስገባ ፍቅር ነው። የእግዚአብሔር ሐሳብ የእግዚአብሔር ፕሮግራም ወደ አንተ እንዲመጣ ተምዘግዝገው እንዲመጣ እንደ ማግኔት የሚስበው ለካ እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ከእግዚአብሔር ይልቅ ለአንተ ነው የሚሰራል። እግዚአብሔርን የሚወድ ሰው በፍቅር በኃይል የሚመላለስ ሰው ሱፐር ነው። ሱፐር ሂውማን ሱፐር ሂውማን። ለካ እግዚአብሔር ሳምራዊቷ ሴት ጋር ግድ ያለበት ስለምትወደው፣ ዘኪዮስ ቤት የገባው ስለሚወደው። እግዚአብሔርን የሚወዱ ሰዎች ጌታ ማለፍ አይችልም። ምኩራብ የሰሩለት ቤት የሰሩለት ያመለኩትን ማለፍ አይችልም። እግዚአብሔር ከሚወደዱ ነገሮች አንዱ መሆን አይፈልግም። ዋናው ነው መሆን የሚፈልገው። በዚህ ዘመን በእድሜ ዘመኔ እግዚአብሔርን እንደሚወዱ ሰዎች እድለኞች አይቻላል። እግዚአብሔርን የሚወድ ሰው የሚያክል እድለኛ በዚህ ፕላኔት ላይ የለም። ከሀገር መሪ የበለጠ፣ ከሀብታም ነጋዴ የበለጠ፣ ብዙ ትምህርት ከተማረ ሰው የበለጠ፣ ብዙ ሌጋሲ እዚህ ምድር ላይ ከተከለ ሰው የበለጠ እግዚአብሔርን የሚወድ ሰው ይበልጣል። እግዚአብሔርን ለመውደድ ደግሞ ዲግሪ አያስፈልግም። ባንክ ላይ ብዙ ሚሊዮን ገንዘብ አያስፈልግም። ጾታ አይታይም። የትምህርት ደረጃ አይታይም። አንዳንድ ሰዎች ከእግዚአብሔር ጋር ሲከራ እግዚአብሔር ሆይ አንተ አለህ አይደል እንዴት አትፈርድም ምናምን የሚሉትን እግዚአብሔር አይጠላቸውም። በነገራችን ላይ በእግዚአብሔርነቱ አምነው ጀስቲስ እየጠየቁ ስለሆነ ደስ ነው የሚለው እግዚአብሔር። በጌታ ደስ ይበልህ፣ የልብህንም መሻት ምን ያደርጋል? ይሰጥሃል። Delight yourself into the Lord and He shall give you the desires of your heart. When God becomes your delight, የደስታ ምንጭ እግዚአብሔር ሲሆን፣ ሜዲቴሽን እግዚአብሔር ሲሆን፣ የልብን ሐሳብ የተቆጣጠረው እግዚአብሔር ሲሆን፣ መሻት ያንኳኳ ነው መጥቶ ፓኬጅ ነው የሚመጣው። አሁን ውጭ ሀገር ደስ ሲል፣ አሁን እኛ ሀገርም ተጀምሯል። ነገር ኦንላይን ታታታታ አድርገው ኦርደር ታደርጋለህ። ኳኳኳ አድርገው መቀበልን ፈርም ይባላል። ካርቶን ተረድሯል በ10 ደቂቃ። እግዚአብሔርን ስትወርድ ካርቶኑን ያዛቸዋል መላእክቶች በጠቅላላ። በእግዚአብሔርን በመውደድ ብቻ የሚሄዱ በሽታዎች አሉ ከኛ ውስጥ። ከመስመር ያለፈ ዲፕሬሽን እኮ እግዚአብሔርን ካለመውደድና ራስን በጣም ከመውደድ የመጣ ነው። እግዚአብሔርን ስትወድ ዲፕረስድ መሆን አትችልም። ሮሜ 8:28 ሁላችን የምንለው ነው። ይሄ ቦታ ግን ስለ እግዚአብሔር ፍቅር ነው የሚያወራው። እግዚአብሔርን ለሚወዱት እንዳትረሱ፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ
አዲሱ ትርጉም ነገር ሁሉ ተያይዞ ለበጎ። ጌታን የሚወድ ሰው ምን ልሆንልህ ኢኮኖሚ፣ ምን ልሆንልህ፣ ምን ላርግልህ፣ የት ልሄድልህ፣ የቱን ጋፕ ልዝጋልህ? እግዚአብሔር ሆይ፣ እግዚአብሔር ሙቭ የሚያደርገው እሱ ነው። ትልቅ ክሩሴድ ማድረግ እግዚአብሔር ምን ይገርመዋል? ዓለም ላይ ያለው ህዝብ እኮ በገንቦ ውስጥ እንዳለች ጠብታል። እግዚአብሔር በክሩሴድ አይገረምም። ህንፃ ቸርች ትላልቅ በመስራት አሜሪካ ብታዩላችሁ፣ አውሮፓ ምን የመሳሰለ ማሲቭ ቢልዲንግ ሳር በቅሎበት የቸርቹ ባለቤቶች አርጅተው ሞተው የሚወስድ ጠፍቶ ማት ቢልዲንግ አለ። እግዚአብሔር በቢልዲንግ ሙቭ ዳውን። እግዚአብሔር በህዝብ ብዛት አይገረም። እግዚአብሔር አንተ ያገለግልኩ የወጣውን የወረድከውን አይደለም፣ ልብ ውስጥ ያለው ሙቀት ነው። ጌታን ስትወደው ቸርች ስታጸዳ በፍቅር ስለሆነ ከትልቅ ክሩሴድ የበለጠ እግዚአብሔር ያያል። ራእይ 2:4 ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ትተሃል። But I have this charge against you that you have left your first love. You have lost the depths of love that you first had for me. ቤተክርስቲያንን እኮ ነው ያ የቀደመው ፍቅር የለም። ያ ሌሊት በሌሊት ጋቢ ለብሰ ቸርች የምትመጣው የለም። ያ መንፈስ ቅዱስ ሲመጣ ሴንሲቲቭ ሆነ ድሮ የምትነካው የለም። አሁን የእግዚአብሔርን ድምፅ ለመስማት ከቤት ተጎትተ ነው የምትወጣው። ምክንያት ካገኘ ሁሉ ትቀራለህ። ድሮ ግን ግንባር ላይ ሽጉጥ ቢደቀን አትቀርም። ስለ ጌታ አውርተህ አትጨርስም። ከተንበረከክ አትነሳም። አሁን ትዝ አይልህም። አይገርም? ቤተክርስቲያንን እኮ ነው የወቀሰው ጌታ። የቀደመው ፍቅርህን ትተሃል። የወደዳቸውን እስከ መጨረሻ ድረስ ወደዳቸው። አሁን ኢየሱስ እንደኔና እንደናንተ መሀል መንገድ ላይ ሐሳቡን የሚቀይር ቢሆን ኖሮስ ብንደብረውስ? መሀል ላይ ይሄ ህዝብ ሞትኩለትም፣ ደሜን አፈሰስኩለትም፣ ምን አረኩለትም፣ ያው ነው አትድኗትም ባይ ባይ የሚል አይነት አምላክ ቢሆንስ? እኔ እግዚአብሔርን በጣም የማምነው ለምን እንደሆነ ልንገራችሁ። ኢየሱስን ስለገደለው ነው። እግዚአብሔር አብ ኢየሱስን ባይገለው ኖሮ ምንም የዘላለም ህይወት ዋስትና የለንም። ስለዚህ እግዚአብሔር ዓለም ሁሉ ኃጢአት ሰራ፣ እኔ ኃጢአት አልወድም አለ። ኃጢአት የሰራውን እቀጣለሁ አለ። ከዛ ደግሞ እኛን ማዳን ፈለገ። ስለዚህ ኃጢአቱን ራሱ መቀበል አለበት፣ ራሱ መሞት አለበት። ስለዚህ የመጨረሻውን ጭካኔ ጨክኖ የዓለምን ሁሉ ኃጢአት ልጁ ላይ አድርጎ ገደለው። ስለዚህ እግዚአብሔርን አምነዋለሁ፣ የዘላለም ህይወቴን አምነዋለሁ፣ ፔናልቲው እንዲከፈል በማድረጉ አምነዋለሁ፣ ነገም ሐሳቡን እንደማይቀይር አምነዋለሁ። አንደኛ ቆሮንቶስ 13:12 ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬ ከእውቀት ከፍዬ ያውቃለሁ፣ በዚያን ጊዜ እኔ ደግሞ እንደታወቅሁ አውቃለሁ። For now we see in a mirror dimly. ወንድሞች ሆይ እኛ ወንድሞችን ስለምንወድ ከእግዚአብሔር እንደተወለደን በዚህ እናውቃለን አለ ዮሐንስ። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ወዴት እንደሚሄድ አያውቅም። ጥላቻ አይኖቹን አሳውሮታል። መንፈሳዊ እውርነት ማለት በጥላቻ መኖር ነው፣ ቂም በቀል ነው፣ ክፋትን በልብ ውስጥ መጠንሰስ፣ ለሰው ጉድጓድ መቆፈር ነው። እመኑኝ፣ ለሰው ጉድጓድ ስትቆፍሩ ራሳችሁ ብቻ ናችሁ የምትገቡት። ጉድጓድን የሚምስ ራሱ ይገባባታል። ለሰው ጉድጓድ የሚቆፍር ሰው እስቲ ቼክ አድርጉ፣ ራሱ ነው የሚገባበት። ከእግዚአብሔር ጋር ሰላም የሆነ ሰው፣ ውስጡ በሰላም የተሞላ ሰው ሲጨቃጨቅ፣ ሲሳደብ፣ ሌሎች ላይ ክፋት ሲያደርግ አታዩትም። ከራሱና ከእግዚአብሔር ጋር ሰላም የሆነ ሰው
የሆነ ሚዲያ ላይ ወጥቶ ወንድሜን ካላጠፋው ብሎ ሲሳደብ ልታዩት አትችሉም። ሰላም የሌለው ሰው ነው። እኔ አሁን በጣም ከጠዋት እስከ ማታ ሰው ሲሳደቡ የሚኖሩ ሰዎችን ሳይ አዝንላቸዋለሁ። አይኖ ውስጣቸው ሰላም የለም። እስቲ ራሳችሁን ቼክ አድርጉ። በጣም ደስ ያላችሁ ቀን፣ ውስጣችሁ ሰላም ሰላም ያላችሁ ቀን፣ ጠላታችሁ ሲሰማ እኮ ስታዩት ሳመው ቀፈው ነው የሚላችሁ። በለው አይለን። ሲደብር ባዶ ኪስን ስትሆን የመጨረሻ ውስጥ ሲበላሽ ነው የሚያሰኝ። እስቲ ደስ ያለ ቀን ትቻለው ነው የምትለው። ወንድሞቼ አሁን ምን እንደምንሆን ወደፊት ምን እንደምንሆን አይታወቅም አለ ሐዋርያው ዮሐንስ። ዳሩ ግን ቢገለጥ እሱ እንዳለ እናየዋለን፣ እሱን ደግሞ እንድንመስል እናውቃለን። ጌታ ኢየሱስ ሲገለጥ እሱን ነው የምንመስለው፣ እኛን ነው የሚመስለው። ግን የሚደነቅባቸው ከባለ እምነቶች ይልቅ ባለ ፍቅሮችን ነው። በሰዎች ፊት የሚመሰክርልኝ የሰው ልጅ በመጣ ጊዜ በአባቴና በመላእክቶቹ ፊት እመሰክርለታለሁ። በክብሩ በመጣ ጊዜ ኢየሱስ ሲመጣ እግዚአብሔር አብ አባቴ ሆይ አቤት፣ መላእክቶች በሙሉ እልፍ ጊዜ እልፍ አንድ ጊዜ ስሙኝ። ይህን ሰው ተመልከቱት፣ ከፍ አድርጉት ወደ ላይ። ይህን ሰው እየታዩታላችሁ ይገርማችኋል። በባብስ ውስጥ አይቀር፣ መንገድ ላይ አይቀር፣ በስልኩ አይቀር፣ ሳያፍርብኝ በሰው ሁሉ ፊት ሲመሰክርልኝ የነበረ ነው። ኢየሱስ እንደዛ ነው የሚመሰክረው ለሚመሰክሩለት ሰው። በዚህ ሰው የሚያፍርብኝ ሳለኩ በአባቴና በመላእክቶቼ ፊት አፍርበታለሁ። በሰው ሁሉ ፊት ለመመስከር ግን ራስን እስክትክድ ድረስ የሚያደርግ ዲቫይን ፍቅር በመንፈስ ውስጥ መግባት አለበት። ትልቅ ቅባት ትፈልጋላችሁ፣ ትልቅ ክብር ትፈልጋላችሁ፣ ትልቅ ነገር እዚህ ምድር ላይ አኮምፕሊሽ አድርጋችሁ ማለፍ ትፈልጋላችሁ፣ እግዚአብሔርን ውደዱት። ሌላ ሁሉ የእሱ አሳይመንት ነው የሚሆነው። በር መክፈት፣ በፋይናንስ መባረክ፣ በምን መባረክ፣ ያኛውን ይሄን ማድረግ፣ ይሄን ለአንተ ይሄንን ማድረግ የአንተ አሳይመንት አይሆንም፣ የእግዚአብሔር ነው የሚሆነው። የእግዚአብሔር መንግስት የሚሰራው በፍቅር ነው። እስቲ በሉ፣ የእግዚአብሔር መንግስት የሚሰራው በምንድን ነው? በፍቅር ነው። እግዚአብሔርን ወደ ባልንጀራህን መውደድ አያቅትህ። ባይ ዲፎልት በደል በቆጠርክ ቁጥር አንተ ውስጥ ነው ችግር የምታበዛው። ዮሐንስ 14:1 ላይ ደግሞ ትእዛዛቴን የሚፈጽም እሱ ነው የሚወደኝ አለ። አንደኛ ዮሐንስ 5:3 ላይ ደግሞ የእግዚአብሔር ፍቅር ይሄ ነው፣ ትእዛዛቱን መጠበቅ። እግዚአብሔርን ስንወድ ዓለምን መውደድ አንችልም። እስቲ ተውት፣ ለእግዚአብሔር የምታደርጉትንና መውደድ ጀምር እስቲ። በቃ ስለሱ ትዘምራለህ፣ ስለሱ ታወራለህ፣ ስለሱ ሲወራ ቀድመህ ትናገራለህ። ስራ ቦታ ስትሄድ ምሳ ሰዓትን በጾም ታሳልፋለህ። ሌላ ነገር ከሚያወሩ ይልቅ የሚጸልዩና ቃሉን ከሚያነቡ ሰዎች ጋር ጊዜ ታመጣለህ። አንተ የገባህበት ትምህርት ቤትና መስሪያ ቤት ጴንጤዎች ተበታትነው ካሉ ተሰበስባለህ። ፌሎሺፕ እንጀምር ትላለህ። ወሬዎችን በጠቅላላ ገልብጠ ወደ ኢየሱስ ታመጣለህ። አንተ ሰዎችን ዶሚኔት ታደርጋለህ። በሄድክበት ሁሉ መጣ ደግሞ ጴንጤው ትባላለህ። መታወቂያ ያስታውቃል። ኢነርጂ ያንተ ውስጥ ያለው ፓሽን፣ ስለሱ የምትናገርበት ኢነርጂ ያስታውቃል። ዛሬ አንድ ነገር ልጸልይ ለኔና ለአንድ ሰው። ጌታ ሆይ ፍቅርህን በመንፈስ ቅዱስ በልባችን አፍስስልን። የክፋት መሳሪያ ከመሆን አድነን። አጋንንት መጠቀሚያ የሚሆኑ ሰዎች እግዚአብሔርን የማይወዱ ሰዎች ናቸው። ታውቃላችሁ፣ በፍቅር ያልሆነ ነገር ሁሉ ኃጢአት ነው ይላል መጽሐፍ ቅዱስ። ሁሉ ነገር በፍቅር ያላረከው ነገር ሁሉ ኃጢአት። ትንቢት ነው የምትፈልጉት? ቅባት ነው የምትፈልጉት? አገልግሎት ነው የምትፈልጉት? ሁሉ ነገር ከፍቅር አይበልጥም።